ህማማት ምንድነው? የክርስቶስን መከራ ለመግለጽ የሚችል አቅም ያለው አይደለም። ድንግል ማርያም ስትወልድ ያላማጠችውን ምጥ በዕለተ ዓርብ ነው ያማጠችው ይላል። ምድር ላይ ያሉ ውሃዎች ሁሉ ቀለም ቢሆኑ የክርስቶስን መከራ ሊጽፉት አይችሉም። ይሁዳ መሳም ክርስቶስን ጎኑን የወጋው በጦር የወጋው ሰው አለ አይደል? የሱ ይሻላል። ህማማት የሚለው ቃል ውስጡ ያለው ስቃይን መከራ ነው። ይህ ሳምንት ክርስቶስ ለሰው ልጅ ሁሉ ፍቅር ብሎ የተቀበላቸውን ልዩ ልዩ ስቃዮች ልዩ ልዩ መከራዎች ልክኛ እንደምንታመመው ያለ እንደ በሽታ አይደለም። ህማም ሲባል ለሱ ያ በሱ ዘንድ የለም። ህማማት የሚለው ቃል የክርስቶስን መከራ ነው የሚያሳየው። ክርስቶስ ሲሰቀል የተሰቀለው በራስ ቅል ስፍራ ነው። ቦታውን ካልጠፋ ቦታ የራስ ቅል ስፍራ ላይ የተሰቀለ ምንድነው ዓላማው? ምክንያቱ መከራዬን ስቃይን በራስ ቅላችሁ በህሊናችሁ ሁሉ ጊዜ አስታውሱት፣ አትርሱት፣ ለእናንተ የተከፈለውን ዋጋ እንዳትረሱት ሲል ነውና ያንን የምናስብበት ሳምንት ሰሙነ ህማማት ይባላል። ስቃዩ ደግሞ ህማማት ይባላል ማለት ነው። አምላካችን ኢየሱስ ክርስቶስ ከተወለደበት አንስቶ እስከተሰቀለበትና ሞትን ድል አድርጎ እስከተነሳበት ያለው እያንዳንዱ ታሪክ በራሱ የሰው ልጅ ለማዳን ዋጋ የከፈለበት። ክርስቶስ ሐሙስ ማታ በጸሎተ ሐሙስ በስዕል ተስሎ እንደምናየው ከሐዋርያቱ ጋር የመጨረሻውን እራት ካደረገ ምስጢረ ቁርባን ካስተማረ በኋላ በጌቴሴማኒ ሄደ፣ ጸለየ። ከዛ በኋላ ወታደሮች መጥተው ያዙት። ይህ መጽሐፍ የሚያተኩረው እንግዲህ ከዛች ሰዓት ጀምሮ ነው ከተያዘበት። እንግዲህ የክርስቶስ ቁስል ሲባል ብዙ ጊዜኛ መገረፉ ነው የሚታሰበን፣ ግን ከልብ ቁስል ይጀምራል። ያመነው ታማኝ አድርጎ የመረጠው ሐዋርያው ይሁዳ ከድቶ ነው አሳልፎ ስሞ የሰጠው። ስለዚህ በወዳጅ መከዳትን የመሰለ ቁስል የለም። ከዛ መጥቶ ስሞ አሳልፎ ሰጠው። ወታደሮች ያዙት። ቀሪውን ሰዓት በሁለት ፍርድ ቤቶች ነው ያሳለፈው ክርስቶስ። የመጀመሪያው በአይሁድ ሸንጎ የደረሰበት መገፋት፣ መደብደብ፣ መተፋት፣ ምራቅ መጥፋት እንግዲህ መጨረሻ አጸያፊው ነገር ነው። ክርስቶስ እንኳን ሌላ ሰው ላይ ምራቅ ሊተፋ ምራቁን እንትፍ ብሎ የውሩን አይን የሚያበራ አምላክ ነው። ሌላው ቀርቶ የውሩን አይን እንኳን ሲያበራ ምራቁን የተፋው መሬት ላይ ነው እንጂ ውሩ ፊት ላይ አልነበረም። አክብሮት ማለት ነው። ላድኖ ነው ብሎ እንኳን አልተፋበትም። እና በምራቁ አይንን የሚሰጠን አምላክ ፊቱ ላይ የተፉበት፣ የሰደቡት፣ ያንገላቱት፣ የሐሰት ምስክር ያቀረቡበት ሌሊት ነው። እና ያንን ሌሊት አደረ። ጠዋት ደግሞ በጲላጦስ ፊት ይሰቀል ይሰቀል የሚል ጩኸት ሁላችንም እንደምናውቀው በርባን ይሰቀል ይፈታ ክርስቶስ ይሰቀል እየተባለ እየተጮኸበት ብዙ ስቃይ አይቷል። ከዛ በኋላ ከጲላጦስ ፍርድ በኋላ እስከ መስቀል ደግሞ የተጓዘው በጣም አሰቃቂ ጉዞ አለ። መስቀል ተሸክሞ ነው የሄደው። በጣም ረጅም ሰዓት 3 ሰዓት ፈጅቶበታል። እንግዲህ ኢየሩሳሌምን የሚያቅሰው ኢየሩሳሌምን ከየትኛውም አቅጣጫ ገብተህ ብትወጣ 1 ሰዓት ሊፈጅ አይችልም። በጣም ትንሽ 1 ኪሎ ሜትር የምትሞላ ሀገር አይደለችም። ያን እንግዲህ 3 ሰዓት ነው የፈጀበት ክርስቶስ። ይሄ ማለት እየተደበደበ እየተገረፈ ብዙ ስቃይ እየተቀበለ አሳልፏልና መጨረሻ በመስቀል ላይ ተሰቅሎ ነፍሱን ሰጥቷል። ይህንን የ20 ሰዓት ቆይታ ነው የሚመለከተው። ክርስቶስን እንደ አምላክ እንኳን ሰው ባያምነው እንደ አንድ ምድር ላይ ኖሮ እንደሚታወቅ የታሪክ ሂስቶሪክ ፊገር ማለት ነው ብናየው እጅግ ውብ የሆነ ህይወት አሳልፎ ነው ሄደው። ማህተመ ጋንዲ የሚባሉት የታሪክ ሰው በአንድ ወቅት ምን አሉ ይባላል፣ የክርስቶስን ታሪክ አንብበው ክርስቶስን የሚመስል ክርስቲያን ባይኖረው ክርስቲያን ሆነ ነበር ብለው ተናግረዋል ይባላል። የመጽሐፍ ቅዱስን ታሪክ ያሳለፈውን ህይወት ከአሁን እንዳነሳው ከታሪክ አንፃር ልታዩ ትችላለህ፣ ከህክምና አንፃር ልታዩ ትችላለህ። ከህክምና አንፃር ማለት ክርስቶስ የተቀበለው ስቃይ፣ ግርፋቱ፣ ረሃቡ፣ ጥሙ፣ ከጎኑ ደምና ውሃ መፍሰሱ፣ ይህንን ደግሞ በህክምና ሰዎች በጣም ጥሩ ጥሩ ጆርናሎች ተሰርተዋል። ብቻውን ሊጠና ይችላል። ከህግ አንፃር ደግሞ ካየኸው ክርስቶስ 2 ፍርድ ቤት ቀርቧል በዛች 20 ሰዓት ውስጥ። የአይሁድ ሸንጎ አለ ሲናድሪን የሚባል የሸንጎ አባላት በማታ ተሰብስበው ነው የፈረዱበት። በመሰረቱ እንኳን በአይሁድ ህግ በማንኛውም ዓለም አቀፍ ህግ ሰው በማታ አይፈረድበትም። ክርስቶስ በማታ ነው የተፈረደበት፣ በአመት በዓል የተፈረደበት፣ በሰንበት ዋዜማ ነው የተፈረደበት። ብዙ የህግ ጥሰት ደርሶበታል። በየትኛውም ሀገር ህግ ታስረህ ምስክር ፍለጋ አይኬድም። ክርስቶስን ግን አስረው ምስክር ሲፈልጉበት ነበር። በህግ አንፃር ሊታይ ይችላል። ከፍልስፍና አንፃር ክርስቶስ እውነት ምንድነው ብሎ ጲላጦስ የጠየቀው ጥያቄ ብዙ የፍልስፍና ሰዎች ያጠኑበት የተወያዩበት ነውና ከብዙ አንግል ሊታይ የሚችል ነው። ክርስቶስ እንደ መስታወት ሆኖ ያስቸገራቸው ክፉ ማንነት የነበራቸው ሰዎች ነበሩ። በተለይ ሊቃነ ካህናቱ፣ የአይሁድ ሸንጎ አባላት፣ ቤተ መቅደስ ውስጥ ከፍተኛ ንግድ ያካሂዱ የነበሩ ሰዎች፣ የግል ጥቅማቸውን ያጋብሱ የነበሩ ሰዎች አሉ። እንደሚፈልጉት ሆኖ አልመጣም። አንደኛ አመጣጡም እስራኤልን ነፃ ለማውጣት ይመጣል ሲባል እሱ የመጣው ለዓለም ሁሉ ሆነ። እንደ ንጉስ ነጋሪት እያስጎሰመ ጦር እየመራ ይመጣል ብለው ሲጠብቁት በረት ውስጥ ነው ያገኙት። በትህትና ነው።
በሰረገላ ላይ ሆኖ ሰራዊት እየመራ ይመጣል ብለው ሲጠብቁ በአህያ ላይ ሆኖ ነው የመጣው። ስለዚህ አመጣጡ እንደሚፈልጉት አልሆነም። እንዲነግስ እኮ ደጋግመው ጠይቀውት ነበር። አሳና እንጀራ በርክቶ ሲያበላ እባክህ እንዲህ ያበረከትክ የምታበላ ከሆነ ነግሰ ገላግለን ብለው ጠይቀውታል። ወደ ተራራ ሸሸ ይላል። የሚገርመው ክርስቶስ ሊያነግሱት ሲመጡ የሸሸው፣ ሊሰቅሉት ሲመጡ ግን አልሸሸም። የግል ጥቅማቸውን ያጋብሱ ነበርና በተለይ የሆሳዕና ዕለት ነው በጣም የመጨረሻው የምናገኘው ነገሩ ያበቃለት። ህፃናት ሲዘምሩለት፣ ህዝቡ ሁሉ ሲከተለው፣ ቤተ መቅደሱን ሲያጸዳ ሲያዩ ዓለም ሁሉ ተከትሎታል። ስለዚህ ዓለሙ ከሚበጠበጥ አንድ ሰው ቢሞት ይሻላል የሚል ሐሳብ ሳያውቀው ሰውየው ትንቢት ነው የተናገረው። አንድ ሰው ቢሞት ይሻላል ዓለሙ ከሚቸገር ማለት ያው ክርስቶስ ለዓለም ነው የሞተውና መንፈስ ቅዱስ ነው ያናገረው። እና ከዛ በኋላ ይሄ ጥላቻ ማንነታቸውን ስላሳያቸው የሱ ትትና ክርስቶስ ፍጹም የትትና ህይወት የፍቅርን ህይወት ነው ሲያሳይ የኖረውና ከነሱ ማንነት ጋር ልመጣ ስላለ ነው። ዮናስ 3 ቀን 3 ሌሊት አሳ ነባሪ ሆድ ውስጥ ነው ያደረው። ከዛ በኋላ ነው የወጣው። እንግዲህ ይሄ ቀጥታ ክርስቶስን የሚመለከት ነው። ሌላ ምልክት ክፉና መንዝራ ትውልድ ምልክትን ይሻል፣ ከዮናስ በስተቀር ማንም ምልክት አይሰጠውም ያለው ክርስቶስ ምንድነው? ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ ክርስቶስ በመቃብር 3 ቀን 3 ሌሊት አድሮ ነፃ እንደሚያወጣን የሚያሳይ ታሪክ ነውና ተያያዥ ፊልምም ብራናም እንደውም መሬት ሁሉ ምድር ሁሉ ወረቀት ቢሆን ምድር ላይ ያሉ ውሃዎች ሁሉ ቀለም ቢሆኑ የክርስቶስን መከራ ሊጽፉት አይችሉም። ልንሞክር እንችላለን እንጂ ህማሙን መናገር እንኳን የክርስቶስን ህማም እኛ ራሱ አሁን የሆነ ሀዘን ቢሰማሽ በቤተሰብ ወይ በሆነ ነገር የሚደርስብን የሆነ ሀዘን ቢኖር ግለጸው ብንባል አቅም የለንም። የክርስቶስን መከራ ለመግለጽ የሚችል አቅም ያለው የለም። ለምሳሌ ፊልሞቹ ጥሩ ሞክረዋል በራሳቸው መንገድ፣ ግን ግርፋቱን በትክክል አሁን ወደ መጨረሻ ዘ ፓሽን ኦፍ ክራይስት የሚል ትንሽ ቀረብ ያለ ጥሩ ሪሰርች ተደርጎ ከኛም ከኢትዮጵያም ያሉ መዛግብት አሉ እዛ ላይ የተጠቀሱ ወይም የሚታዩ አሉ። ለምሳሌ ክርስቶስ ግርፋት ሲባል እኛ እንደ ለቡሄ በመናጮኸው ጅራፍ አይደለም ክርስቶስ የተገረፈው። አንደኛ ሲገረፍ ሮማውያን ኢክሌሲያስቲካል ሂስትሪ የሚል መጽሐፍ አለ፣ የቤተክርስቲያን ታሪክ የሚል መጽሐፍ አለ። እዛ ላይ በደንብ አውሳቢዮስ የሚባል ሰው ጽፎታል። የአይሁድም ታሪክ ጸሐፊ ደግሞ አለ፣ ጆሲፈስ ፍላቪየስ ይባላል። እሱ ሲጽፍ ምንድነው ሮማውያን ለቶርቸር የሚያዘጋጇቸው መሳሪያዎች አሉ። ስለዚህ አንድን ሰው ሲገርፉት የሚገርፉት በጅራፍ አይደለም። መጀመሪያ ወይን ጠጅ ያጠጡታል ትንሽ ደንዘዝ እንዲል። ክርስቶስ አልጠጣም። ለምን? ለኛ የሚቀበለው መከራ መቀነስ አልፈለገም፣ በደንብ እንዲሰማው ማለት። አዎ። ስለዚህ ደንዝዞ አይደለም የተገረፈው ክርስቶስ፣ እምቢ ነው ያለው፣ ተፋው ነው የሚለው። እና ያ ግርፋት የተገረፈው ግን ሮማውያን የሾለ አጥንትና ሚስማር ያለው ነው መግረፊያቸው። ስለዚህ ሰውነት ላይ አርፎ ሲነሳ ስጋ እየነጨ የሚነሳ ነው እና በዛ ነው እንግዲህ 6666 ጊዜ አጥንቱ እስከሚታይ ስጋዬ አጥንቴ እስኪታይ ድረስ ደረስኩ፣ ኃይሌ እንደ ገል ደረቀ ይላል። ክርስቶስ ደግሞ ግርፋቱ ብቻ አይደለም፣ 20 ሰዓቱን እኮ እህል የሚባል ነገር ባፏ አልገባም። ለ20 ሰዓት ከጥም ጋር ከረሃብ ጋር በዛ ላይ ያ ግርፋት ከግርፋቱ በፊት ደግሞ የ3 ሰዓት መንገድ መስቀል ተሸክሞ እየወደቀ እየተነሳ በወደቀበት የረገጡት በጣም ከባድ መስቀል ነው የተሸከመው። ግፍ ያለ ትናንት ሆሳዕና ብሎ የተዘመረለት መዝሙር ቀርቶ አሁን ሁሉም አንቺ ሰው ሲጠላሽ እኮ ሰው ሁሉ አብሮ ነው የሚጠላሽ አይደል? ሲያመሰግንም አንዴ ዓለም ሁሉ ነው የሚያመሰግነው። እና በዛ ግርፋት በዛ ስቃይ ውስጥ ካለፈ በኋላ ነው ያ ሁሉ የደረሰበትና ያን የሚገልጽ ነገር ልንሰራ አንችልም። ሰው በትክክል ክርስቶስ የደረሰበትን ነገር ማሰብ ከቻለ እንኳን በትክክለኛው ቀርቶ ፊልም እንኳን አይተሽ ስትወጪ የሆነ ሰው ይቅርታ መጠየቅ ያምርሻል አይደለ? ለዛ ሰዓት ፊልሙን ስታየው የሆነ ጥፋተኝነት ስሜት እንዲሰማ ምን እያደረኩኝ ነው? ደግሞ ክርስቶስ በዛ 3 ሰዓት የተናገረውን ስታይ ስቃይ ላይ ሆኖ 7 ቃላት ተናግሯል። 3 ሰዓት ነው እንግዲህ መስቀል ላይ የቆየው። በ3 ሰዓት 7 ነገር መናገር በጣም ትንሽ ነው። ምንድነው ግን በዛ ሰዓት የተናገረው? የማይቀሩ ጉዳዮች ነው። እንደው ትንፋሹን ሰብስቦ ከተናገራቸው የመጀመሪያው ቃል የሚያደርጉትን አያውቁምና ይቅርበላቸው። አሁን ይሄ ስለለመድ ነው ተራ ይመስል። ክርስቶስ እኮ ይቅርበላቸው ሲል ሚስማሩ ገና ከእጁ አልተነቀለም። ገና እኮ የሾህ አክሊል ልቡ ድረስ እየተሰማው ነው። በዛ ስቃይ ላይ ሆኖ ይቅርታን ያለበት ነውና ከሰው ሕሊና በላይ ነው። ግን የሞከሩ የሰሩት ሰዎች አሉ። ፊልሞች ሁሉ እንደ ሪፈረንስ ለመጠቀስ ትንሽ ያስቸግራል በመንፈሳዊ አይን ስታያቸው። ዘ ፓሽን ኦፍ ክራይስት የየራሱ ሊሚቴሽንስ አሉት። በአንታይሴሚቲዝም በእንዲንዲ ምናምን በመሳሰሉ ነገሮች የሚተችባቸው ጉዳዮች አሉ። ግን ግርፋቱ ላይ ስቃዩ ላይ ከስከዛሬ ከተሰሩት የሆነ የተሻለ ነገር አለው እና ሌላው ብዙ ጊዜ ክርስቶስ መሰቀል ስናስብ አብረን የምናነሳው የእናቱን ጉዳይ ነው። ለምሳሌ አንዲት እናት
ልጇ ሆዱን እንኳን ቢቆርጠው በጣም ነው የምትጨነቀው የምትታመው። አንዲት እናት ቆማ ልጇ 6666 ጊዜ ሲገረፍ ስታይ ምን ይሰማታል? በጣም ብሩታል በሆነ መንገድ አጥንቱ እስኪታይ ሲገረፍ። ስለዚህ እንደውም ዮሐንስ ዘደማስቆ የሚባለው ቤተክርስቲያን ሊቅ ምን ይላል? ድንግል ማርያም ስትወልድ ያላማጠችውን ምጥ በዕለተ ዓርብ ነው ያማጠችው ይላል። ሌላውን ጉዳይ ትተነው እንደ እናት ስትመለከት የሚሰማት ስሜት አለና እዛ ፊልም ላይ የሷ ለቅሶ ሐዘን ጎልቶ የታየበትም ሲኖች እናያለን። ከሌሎቹ የተሻለ ነገር አለው፣ ግን ብዙ ደግሞ የሚጎሉትም ነገር እንደሚኖሩ ግልጽ ነው። መሳሳም ያው እንደየባህሉ የሰላምታ መለዋወጫ ነው። በእርግጥ በሀገራችን መጨባበጥ ከሆነ ጊዜ ወዲህ ነው የመጣው፣ ጣሊያን ያመጣብን ምናምን የሚሉ ሰዎች አሉ። እጅ መንሳት፣ የአክብሮት ሰላምታ መስጠት የተለመደ ነበር። ግን ከጊዜ በኋላ ደግሞ መጨባበጡ መሳሳሙ እንደየዘመኑ የተለመደ ነገር ነው። ሕማማት ላይ ቤተክርስቲያን በተለይ ስትሪክትሊ መሳሳምን ትከለክላለች። አመቱን ሙሉ ሰላም ተባባሉ ስትል ነው የምትለው። ቅዳሴ ላይ በዜማ ስለሆነ በግዕዝ ስለሆነ አናስተውለውም እንጂ ተአምሁ በበይናቲክሙ በአማሃ ቅድሳት በተቀደሰ ሰላምታ እርስ በርስ ሰላምታ ተሰጣጡ ይላል ቅዳሴው። ሰዎች ሁሉ የዞሩ እርስ በርስ ሰላም ሰላም ይባባላሉ። በዚህ በሕማማት ሳምንት ግን መሳሳምን አትፈቅደውም። ለምንድን ነው? በዚህ ሳምንት መሳሳም ለሌላ ዓላማ የዋለበት ሳምንት ስለሆነ ነው። ይሁዳ መጣ፣ ክርስቶስን አቅፎ እንዴት ዋልክ ብሎ በፍቅር ሳመው። ግን የይሁዳ መሳም ትክክለኛ የፍቅር መግለጫ አልነበረም። እንደውም አንዱ ባለቅኔ ምን ብለዋል? ከይሁዳ መሳም ክርስቶስን ጎኑን የወጋው በጦር የወጋው ሰው አለ አይደል? የሱ ይሻላል። ቢያንስ በጦር የወጋው ሰው በጦር ሲወጋው ደምና ውሃ ፈሶታል ነበር ከጎኑ። በዛ ተአምር አይኑ በርቶለት የወጉት ያውታል እንደተባለ በዛ አምኖ በክርስቶስ ደቀ መዝሙር ሆኗል። ይሁዳ ግን ስሞ ተኮነነ፣ ያኛው ወግቶት ዳነ። ስለዚህ ከይሁዳ መሳም የዛኛው መውጋት ይሻላል ሁሉ ብለዋል አንድ ባለቅኔ። እና ይህ ሳምንት መሳሳም ለክፉ የዋለበት ጊዜ ስለሆነ ከመቼውም ጊዜ በላይ ቤተክርስቲያን እንዳንሳሳም ታደርጋለች።